አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባደረጋቸው 3 ጨዋታዎች አላሸነፈም። የመጀመሪያ ጨዋታ ከሐዋሳ ጋር አንዳቻ የተጠናቀቀ ነበር። ማለቱ ቢቀር አይመስል የሚያደርገው እንቅስቃሴ አስቸጋሪ ነው። ፍጹም አለሙ የማዘምቱን አሻግሮ ነበር። ፍሬዘር ያቡበክርና ዳምን ግንኙነት ተንበየ ነበር። ደስታ ዮሐንስ ደስታ ወደ ሳጥን ፍጹም ወደ ብርሃኑ አዳሙ አመለጣቸው። መቀለ ሰባ እንደርታ በረከት ቦናሊ ከፍ ያለ ኳስ ቦና ኢላማውን አልጠበቀለትም። ምን አልኩት በፊት አንዱ ጫና ነፍጥሬ ሚኪያስ በዳሶ ሌላ ደግሞ ዘላለም አባተን አግኝቶታል። ዘላለም አመለጠው። ቁጥጥር ኢትዮጵያ ቡና ብልጫ ያለው ተመጣጣኝ ናቸው። ፍጹም አለሙ ፍጹም ወደ ነፃ ተጫዋች ብርሃኑ አዳሙ ሙሉጌታ ደካማ ኳስ ነው ለመምጣት ዲቫይን አደገኛ ኳስ ነው። የመጀመሪያው ጎል በራምኬል ጀምስ ተቆጠረ። የቡርኖ አምቦል ራምኬል ጀምስ ክረምት ላይ ሊለቅ ቀርቦ የለም በልጅነት የስደግፍ ያደግኩትን ቡድን መለያ ለተጨማሪ 2 ዓመት ለብሼ ቆያለሁ ብሎ ሐሳቡን ቀይሮ በቡርኖ ውሉን ያራዘመው ራምኬል ጀምስ በተፈለገው ሰዓት ተገኘ። የመሪነት ጎሉንም አገኘ። አንደርታ ረጃጅም ተከላካዮች ራምኬል መቆጣጠር አልቻሉም። አብዱ አብራያት ግሩም ዴሊቨሪ ነው ከኑዋቹኩ ተመልከት በነጻነት ነው የራምኬል ጀምስን ኳስ ወደ ጎልነት የቀየረው። ፍሬዘር አጠገቡ አለ። በቂ ጥረት አላረገም። ራምኬል አግሬሲቭ ቀድሞ ነው የዘለለው። ምን አይነት ጎል ነው ያስቆጠረው። ከሲዳማ ቡና ጋር ከቆመ ኳስ ጎል አስቆጥሮ ኦፍሳይድ ተወስዶበት ነበር አብዱ። አሁን ግን በትክክል ለኢትዮጵያ ቡና ቀዳሚ ጎል አስቆጥሯል። ፈጣን ጎልነቱን ለማግኘት ጥረት አድርጓል አብዱ። እውነት ለመናገር ግን አብዱ አሸናፊ ከፍ ያለ ኳስ ታምራት ቅባቱ ጋር ሞይስ ወደ አሸናፊ ሀብቱ ወስዶታል። አሸናፊ ሀብቱ በፍቃዱ አለማየሁ ቦታው ላይ አልነበረም። አሁን ተመልሶ መጥቷል። ሙሉጌታ ወደ አሸናፊ ራስላ ሞዋና ብስቶች በጫና ራስ ላይ በተቆጠረ ጎል ወደ አቻነት መጥቷል። በፍቃዱ አለማየሁ የአሸናፊ ሀብቱን ጫና ግን ማድነቅ አለብን። ግድ ጫና ፈጥሯል። ኢትዮጵያ ቡና ወደ ጎል ያመራ ስህተት እንዳለፉት ጨዋታዎች ቦና ሽፍት አድርጎ ለአሸናፊ ነው የሰጠው። ሙሉጌታ ቀጥታ ለአሸናፊ ነው ኳሱ ደግሞ የሰጠው። አብዱ በቅርብ ርቀት ላይ ነው ያለው በፍቃዱ። አሸናፊ በዛ ርቀት ላይ አይደለም ያለው። ግን ግብ ጠባቂው አብዱ ታምራት ቅባቱ መውጣት ይገባው ነበር። እርግጠኛ አይደለሁም። ኳሱን በድንገት በፍቃዱ ግብ ጠባቂ ቢያንስ አለ ኳሱ ክሊር ማድረግ አይደለም። አብዱ ኮንትሳተን ዲቫይን ረጅም ኳስ ወደ ሩቅ ቋሚ መሐመድ ዘጌ በቀላሉ ይዞታል። አለሙን ለማግኘት ወደ ብርሃኑ አዳሙ ልኮታል። ብርሃኑ አሁንም የተጨረፈ ኳስ ነበረ። ፉአድ ኢብራሂም ተደርጎለታል። አሁንም ሌላ እድል ነበራቸው አብዱ። ምክንያቱም መቀሌዎች ሞር ከኳስ ጋር ቆይቶ ለማጥቃት ስለሚሞክሩ በኢትዮጵያ ቡና በኩል ግን ብርሃኑ አዳሙ ፍጹም አለሙ አሁንም ሌላ አደጋ አለ። አሸናፊ ሀብቱ ነው የፍጹም አለሙ የመጨረሻ ደቂቃ ግሩም ሙከራ ነበረ። ታምራት ቅባቱ የሱንም የአሸናፊ ሀብቱንም 2 ሙከራዎች በሚገባ መልሷል። የመጀመሪያው አጋማሽ ላይም ተጨማሪ ጎል ሳይቆጠርባቸው እንዲወጡ ምክንያት ሆኗል። ምን ያክል ለጎል የቀረበ አጋጣሚ አቡበክር አደሙን አግኝቶታል። አቡበክር አማኑኤል አድማሱ አማኑኤል ጊትጋት ኮት መልሶ ነበር። አሁንም አቡበክር አደሙ ጥፋት ያለው ተጫዋች ኳስን አይበልጥ ለመቀባበል ሙከራ ያደርጋል። አደገኛ ኳስ ይመስላል። ብርሃኑ አዳሙ አንግሉ ጠበበበት። ብርሃኑ አዳሙ ኢትዮጵያ ቡና ወደ በልጥ ለኢትዮጵያ ቡና ተጫዋች ሪከቨር ለማድረግ አስቸጋሪ ያልሆነ አሸናፊ ሀብቱ አሁንም ኳስ አይቀደመው ግን መቀለ ነው። ሌላ ኳስ አሸናፊ ጥሩ ፈርስቶች ሁለተኛው በደካማ እግሩ ፍጹም አለሙ አገኛቸው። ፍጹም ያየው ነው አብዱ ባለፉት ጨዋታዎች ኦቨር ስትሬች ያደረገ ይመስለኛል። አብዱ ኳሱን ሲመታው ፓወርፉል ኳስ ለምታን የሞከረው ከላማው የራቀ ኳስ ነው። ግብ ጠባቂ መፈተን አልቻለም። ግን አይሱም መገጣጠሚያዎች ፈተነ ይመስለኛል። አብዱ ሕክምና ይፈልግ ይመስላል። ናትናኤል ዳንኤል
ዘላለም አባተ ከቀኝ የኢትዮጵያ ቡና ማጥቃት ነው የሚነሳው። ለአቡበክር ይመቻል። አቡበክር አደሙ አቡበክር መሐመድ ዘግዬ ቀድሞ አግኝቶታል። ደስታ ዮሐንስ ደስታ ራምኬል ጀምስ የማዕዘን ምት ያለ ተጋግዞ ለመጫወት ይሞክራል ይመስላል። አማኑኤል አድማሱ አማኑኤል እያመለጣቸው ነው። አቡበክር አደሙ ረዝሞበታል። ያልተመጠነም ተመሳሳይ ፍጹም አለሙ ፍጹም አሸናፊ ሀብቱን አግኝቶታል። አሸናፊ ቦና አሊ ሙሉጌታ በድጋሚ ወደ ቦና ፍጹም ታምራት ቅባቱ ሌላ ክላስ ያለው ሴቭ ነው ያስመለከተን። አሁን ደግሞ ያውን ባደገኛ ሰዓት ይሄ ነው አብዱ ኳሊቲ ማጥቃት ማለት። ተመልከት ኪቲካ አብዱ ከከላከስ ፊት ሆኖ ኳስ እንዴት እንደነካት ኦካጁሊ መጀመሪያ ፓስ ላይ በጣም ጨርፎታል አብዱ። ኪቲካ ግን የሚገርም ኳሊቲ ነው። አሰጋይ ጴጥሮስ አሰጋይ አደገኛ ኳሳውንም ኦካጁል ነው የመለሰባቸው። መቀለ ሰባ እንደርታ በአንድ ደቂቃ ልዩነት 2 ለጎል የቀረቡ ሙከራዎች። አሰጋይ ጴጥሮስ አሁንም መሬት ለመሬት ሌላ ፍጹም አለሙ ዛሬ ቀኑ አይመስልም። አሁን ደግሞ አግዳሚው መለሰበት። 4ኛውን ጎል ያገኘ ይመስል ነበር። ተገንፈ አሰጋይ ዲሊቨሪ አብዱ የፍጹም አኪዩሬሲ እና ፓወርፉል ኳስ ነው የመታው አብዱ። ፍጹም ተግባብቷል አብዱ። በጣም ጥሩ ኳስ ነው ኳስ ያጥቆ ወደኋላ ይቀራል። ጥሩ መልሶ ማጥቃት ተነጥቀዋል። አሁንም አቡበክር አደሙ መሐመድ ሻባን ከመስመር የተነሳው መሐመድ ሻባን ወደኋላ ናትናኤል ፍሬው ሚኪያስ በዳሶ ሚኪያስ በፍቃዱ አለማየሁ በፍቃዱ መሬት ለመሬት ግን አማራጮች ነበሩት። የመጨረሻ ደቂቃዎች አሸናፊ ሀብቱ አሸናፊ ለፍጹም አለሙ ፍጹም ዳንኤል ቦና ነው ቦና ፍጹም አለሙ ፍጹም ተነክቶበታል። የማዕዘን ምት ለሃይባ የቆየው ተጫዋች ፍጹም አለሙ ነው። ከምንም ነገር ተነስቶ ምንም ነገር መፍጠር ይችላል አብዱ። እንደውም አሁን በደካማ እግሩ ነው የመታኝ ኳስ መጨረፍ አስፈልጎታል። ባይጨርፍ ምናልባት ኢላማውን ሊጠብቅ ይችል ነበር ግብ ጠባቂውን ለመፈተን። አሰጋይ ጴጥሮስ አደገኛ ኳስ ራምኬል ጀምስ መልሶታል። ሌላ ድል አሸናፊ እዚሁ አስቀርቶ የኢትዮጵያ ቡና ተጫዋቾች ፈጣን መልሶ ማጥቃት አድቫንቴጅ መፍቀድ ነበረብህ ነው። ጭለባዞች ወደ ሳጥን ተቆርጦ ቀርተዋል አብዱ። ያለም ጥርጥር ኢትዮጵያ ቡና አድቫንቴጅ የነበረው ይመስላል። ይህን ኳስ ያቋረጡት አብዱ። ተመልከት ከፊት ፍጹምና ከጀርባ ተስፋዬ ብቻ ነው የሚታየኝ አብዱ። ኢትዮጵያ ቡና አድቫንቴጅ ነበረው፣ ማስከተል ይችሉ ነበር። ምናልባት ከባድ ጉዳት አስተናግዱ ካልነ በስተቀር አብዱ እንቅስቃሴ ቢያስከትሉት ለኢትዮጵያ ቡና ጥሩ አድቫንቴጅ መሆን ይችል ነበር። አቡበከር ለአቡበክር አደሙ ረጅም ኳስ ዲቫይን አቡበክር አደሙ አቡበክር የመጨረሻ ድል ይመስላል ለኢትዮጵያ ቡና ደጋፊዎች አብዱ።